ሰላም ውድና የተከበራችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩኝ ወዶቼ የመጀመሪያ ቪዲዮ ነው። እንደው አይከፈልበትም፣ ሰብስክራይብ አድርጉኝ። ይህ ቪዲዮ የምታዩ ሁሉ አትለፉኝ እንደው በፈጣሪ እናም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁም እንደኔ ያሉ ገና ጀማሪዎች ማለት ነው። እንደገና ደግሞ የመደማመር ግሩፕም ካለ አስገቡኝ። ገና የመጀመሪያ ቪዲዮ እየሰራሁ ነው። እንግዲህ ይሁን አይሁን የማውቀው ነገር የለም። ይሆናል ብዬ ተስፋ አደርጋለሁኝ እና ይኸው እንደዚህ በሚያምር መልኩ ደግሞ አታክልት እያጠጣሁ ነው። ሰብስክራይብ አድርጉና አበረታቱኝ ውድ ተመልካቾቼ፣ በጣም አመሰግናለሁ። እንግዲህ ሙቀቱ ተመልከቱ ምን እያደረገ እንደሆነ። በነገራችን ላይ ኢትዮጵያ ያላችሁ ሰዎች ማለት ነው ባለትዳር የሆኑ ልጆች ያላቸው ልጆቻቸውን ለማገዝ ትዳራቸውን ቀና ለማድረግ ነው የተሰደዱት። ልጆች የሌላቸውም ደግሞ እናት አባቷን የምትጦር ከዛም አልፎ ደግሞ ለራሷ ሊያዝ የምትለች እና አረብ ሀገር ስንሰራ ማለት ነው እና አረብ ሀገር ስለሰራን ብቻ በጣም ብር እንደ አፈር የምናፍሰው አይደለም። አፈር እንኳን በዚህ ሰዓት ይሄን ነው በነጻ የሚገኘው። የትም ቦታ ቢሆን ቤት ሲሰራ እየተገዛ አይደለም። ምንም ይሁን ዋጋ ያለው ነገር ሁሉም በነጻ የሚገኝ ነገር የለም፣ እንኳን ብር ማለት ነው። እና ተመልከቱ፣ አሁን ይሄ ሎሚ ተመልከቱ፣ አያችሁ እየደረቀ ነው። ለምንድን ነው እየደረቀ ያለው? ውሃ እያጠጣሁን ነው በየቀኑ፣ ግን ሙቀቱ እኛም ማለት ነው በሙቀቱ ኃይል እንደዚህ ነው ደማችን ምጥጥ ብሎ የደረቀው። በስራው በጩኸቱ በቃ በሀሳቡ በጭንቀቱ እንደዚህ እየደረቅን ነው ገንዘብ የምናመጣው ማለት ነው። ሰጥቷችኋል። በትንሽ በትልቁ እናንተ ሲቸግራችሁ እዛ ህይወታችሁን በትክክል እየኖራችሁ ልጆቻችሁን እየወለዳችሁ ልጅም ያልወለዳችሁ ፍቅረኛችሁን የያዛችሁ እየተዝናናችሁ እናንተ የምትለብሱትን ልብስ እኮ እኛ አንለብስም እና እዚህ ጋር ስላለን ብቻ እሷ እዛ ነው ያለችው ብዙ ታገኛለች እየተባለ ሲመቻችሁ ማትደውሉልን ካጠጥ ሲለባችሁ እየደወላችሁ ገንዘብ የምትጠይቁኝ ሰዎች ማለት ነው። አሁን ይሄ ሙቀቱ ገና እየጀመረ ነው። አስቡት፣ ገና ከመጀመሩ ነው አሁን እንደዚህ እየደረቀ ያለው ማለት ነው። ውሃ በየቀኑ ነው ሲጠገብ የማጠጣው፣ ግን የሙቀቱ ኃይል ነው እኛንም እንደዛ ነው የሚያደርገው። ስራ ስንሰራ በሙቀት ውስጥ ነው። እንደነሱ ኤሲ ውስጥ እንኳን ተቀምጠን አይደለም በምንሰራበት ሰዓት በሙቀት እየተቃጠልን ነው። እና ይሄንን ማስተዋል ያለባችሁ ነገር ይመስለኛል። እና ያጎት ልጅ ያክስት ልጅ አጎት አክስት እየተጋጋዛችሁ አትምጡ ወደኛ። እውነት እኛም እንደዚህ በነጻ የሚሰጠን ባገኘንና ሀገራችን ላይ በተቀመጠን ለምን ዝቅ ብለን እንሰራለን? ለምን በዚህ በሙቀት እንቃጠላለን? ይቅርታ አድርጉልኝ እህቶቼ፣ ወንድሞቼ፣ ሰብስክራይብ አድርጉልኝ። የመጀመሪያ ቪዲዮ ነው።